ግድግዳው ሰንበሌጥ ይባል ነበር ድሮ። ሰበር ዜናችን እንደቀጠለ ነው። ክብራን አድማጭ ተመልካቾቼ በጣም የሚያሳዝን ነገር ማይክል ጃክሰን ጾታዊ ጥቃት ለወንድ ልጅ ደረሰበት መሰለኝ። ያለንበት ጊዜ በጣም አሳፋሪ ቢሆንም ግን ሄርሜላ እየጮኸች አንተ ምን ልትሰራ መጣህ እዚህ ቦታ ላይ? እንግዲህ በጩኸት ሄርሜላ ከረሜላ ብታ ናግረውም እሱ ግን ድንጋይ ሆኖ ተገኝቷል። በጣም ነው የሚያሳዝነው። ፍቅር የሰራችው ስራ በጣም አሳፋሪ እና አስነዋሪ ነገር ነው። ታዲያ ማይክል ጃክሰን ዛሬም ዝም ይላል እያሉ እየተጫወቱበት ነው። ማይክል ጃክሰን እንደዚህ ሆነ በማየቴኔ በጣም አዝኛለሁ። ሲቀጥል ሩታንም ሄርሜላንም ለምን ጠራቻቸው? ይሄ ማለት አንተን ሩታ ልታስቅብህና ቪዲዮ ቀርጻ እንድትሄድ ነው። ስለዚህ ሩታ እዚህ ቦታ ላይ የሚወክላት ሳይሆን ሄርሜላ ግን እንደ ማንኛውም ሴት እንደ ሚስት ስላረካ ቀልበ ስላሰርክላት ወክሏት ተጠርታ ብትሄድም ግን ያየችው ነገር አሳፋሪ አልጋው ላይ ቢሆንም ግን አንተ አልጋገር ስትላት ሄርሜላ በጩኸት ሆቴሉን እያቀለጠችው ብትገኝም ግን ፍቅር ተቀመጥ አንተ እያለች የወንድ ልጅን መብትን እየነቀፈች በአደባባይ የሴት ወራዳ አሳይታናለች። ባህላችን በኢትዮጵያ ምድር ውስጥ እየጠፋና ይሄ ነገር እንዴት አድርጎ ነው እነዚህ ልጆች ይሄንን ማቆም የሚችሉት? እንዴት በአንድ ወንድ ላይ ይሄንን ያህል ግፊት ይደረጋል? አብርሃም ታደሰ ብቻ ነው ወይ ወንድ ያለው? የፈታው እሱ ብቻ ነው ወይ? እኔ በጣም ጥያቄ እየሆነብኝና ያለውና ጥያቄንም ደግሞ የሚመልስልኝ ሰው ያጣሁት ብቻ ቢኖር አብርሃም ፈትቻለሁ ብሎ ሩታ እየተመላለሰችበት ፍቅር አልፈልግም ብላ ጥላው ሄደችው ሴትዮ ዛሬ በሆቴሉ እያማገጠችው ብትገኝም ግን አብርሃም ታደሰ የመጠጥ ነገር አቅም ሰውት እንጂ አብርሃም ታደሰ እንደዚህ ሆኖ እንደማይገኝና ፕሮግራሙን በሰላም አሳልፌ ጨርሳለሁ ሲል ግን የገጠመው ነገሮች በሆቴሉ ውስጥ ቪዲዮ ተቀርጾ በመያዙ ነው። እኔማ ቀርጪ ሆቴል ብትቀርጪ ምንም የምታመጪው ታሪክ የለም። ፍቅር ያንቺን መንዘላዘል ዛሬ ፉአድ በቻናሉ ላይ ጠብቁን ብለዋል። ለማንኛውም ሄርሚዬ ተረጋጊ ነው የምለው።